ሰለሞን አንተርዬ ይባላለሁ። የደባርቅ ወረዳ ህብረት ስራ ማህበር ጽሕፈት ቤት ኃላፊ ነኝ። እንግዲህ በጽሕፈት ቤታችን በርካታ ኬዞች ተይዘው ቆይተዋል። ከአዲስ ጌም ሊገብሳ ሁለገብ የገበሬዎች ህብረት ስራ ማህበር የመኪና ጉዳይ ነው። ሌሎችም ኬዞች አሉ። በተለይ ከዚህ ከመኪና ኬዝ ጋር ተያይዞ ለ10 ዓመት ያህል ለጽሕፈት ቤታችን እና ለአዲስ ጌም ሊገብሳ የገበሬዎች ህብረት ስራ ማህበር እና ለወረዳችን የመልካም አስተዳደር ጥያቄ ሆኖ ቆይቷል። በተለይ የወረዳ ምክር ቤት ጉባኤ ሲካሄድ ሁል ጊዜ ጥያቄው አጀንዳ ሆኖ ለምክር ቤቱ የሚቀርብ ጉዳይ ነው የነበረው። ስለዚህ የችግሩ ምንጭ የነበረው የአዲስ ጌም ሊገብሳ ህብረት ስራ ማህበር በስጦታ የተቀበለውን መኪና የገበሬዎች ህብረት ስራ ማህበር መኪናቸውን ለታዴና ጌትሽ ጓደኞቻቸው ሽርክና ንግድ ማህበር በወር አከራይተው ይጠቀሙ እንደነበር የገለጹት አቶ ሰለሞን የታዴና ጌትሽ ጓደኞቻቸው ሽርክና የንግድ ማህበር የተከራዩት መኪና በጥንቃቄ ባለመያዛቸው መኪናውን ከፍተኛ ጉዳት ደርሶበት አገልግሎት ባለመስጠቱ በውል ሰጪና ተቀባይ ከፍተኛ ለመግባባት ተደርሶ ከ10 ዓመት በላይ በወረዳ በዞን ፍርድ ቤትና አቃቢ ህግ ይከራከሩ እንደነበር ገልጸዋል። ለታዴ እና ጓደኞቻቸው ለሚባሉ አካላት አከራይቶ ነበር። ካከራየ በኋላ መኪናዋ በስራ ላይ ያለች መረብ አካባቢ ተበላሸሽ። እንደተበላሸሽ ወደ ጎንደር ጋራጅ አስገቧት። እንግዲህ ለ7 ዓመት አካባቢ ለነሱ አገልግሎት ሳትሰጥ መኪናዋ ለማህበሩ የሚገባው ነገር ሳይገባ በችግር ላይ ነው የቆየችው ማለት ነው። ስለዚህ ማህበራችን የአዲስ ጌም ሊገብሳ ህብረት ስራ ማህበር ማለት ነው ጥቅሙን ለማስከበር እኛ ጽሕፈት ቤቱ እንደ አንድ የትኩረት ማዕከል አድርጎ እና የጽሕፈት ቤታችን አቃቢ ህግ ወይም የህግ ሙያተኛ መሰረት አሸናፊ የሚባለው እና የማህበሩ አመራሮች በፍርድ ቤት ጉዳዩን ለበርካታ ዓመታት ይዘን ስንከራከር ይቆያል። መኪናዋ 1 ሚሊዮን ብር ተገዝታ እንደነበር የገለጹት አቶ ሰለሞን የአዲስ ጌም ሊገብሳ የገበሬዎች ህብረት ስራ ማህበር ጠቅላላ ጉባኤ ውሳኔ ታዴና ጌትሽ ጓደኞቻቸው የንግድ ማህበር 1 ሚሊዮን ብር ለህብረቱ ስራ ማህበር በመመለስ የተስማሙ መሆኑን ገልጸዋል። ባደረግነው ከፍተኛ የሆነ ትግል በዚህ ሳምንት ውስጥ 1 ሚሊዮን ብር ስለነበር ተከራይቷት የነበረ ወይም ገዝቷት የነበረ 1 ሚሊዮን ብሩ ገቢ ሆኗል ማለት ነው። 300 ሺህ ብር አስገብተው ነበረ። ከትናንት ቤት ደግሞ 700 ሺህ ብር በጥቅሉ 1 ሚሊዮን ብር ገብቶ ትናንትና ህዳር 24 ቀን ማለት ነው 2018 የአዲስ ጌም ሊገብሳ ሁለገብ የገበሬዎች ህብረት ስራ ማህበር አባላት ጠቅላላ ጉባኤ ተካሂዶ ውይይት ተደርጎበታል ማለት ነው። አከራዮችና ተከራዮች የአንድ አካባቢ ተወላጆች በመሆናቸው ከፍተኛ ለመግባባት ተደርሶ እንደነበር የገለጹት አቶ ሰለሞን ያልተፈታውን የመልካም አስተዳደር ችግር መፍትሄ እንዲሰጥ ላደረጉ በተቋማቸው ለሚሰሩ ባለሙያዎች ለወረዳ ፍርድ ቤት፣ ለዞን ፍርድ ቤቶችና አቃቢ ህግ፣ ለደባርቅ ወረዳ አስተዳደር ምክር ቤት፣ ለገበሬዎች ህብረት ስራ አመራር ቦርድ እና አባላት በወረዳው አስተዳደር ምክር ቤቱና በራሳቸው በሚመሩት ተቋም ስም ከልብ አመስግነዋል። ያን አካባቢ በጣም በሚገርማቸው ሁኔታ በዚህ መኪና ጉዳይ የተከራዩት የሚገዙት ሰዎች ይዛው ተወላጅም ስለነበሩ ለሌሎች ተግባሮች ስራችን ለመፈጸም በመንግስትም በሌሎች ተግባራችን ለመፈጸም ከፍተኛ እንቅፋት ሆኖ ቆይቷል ማለት ነው። ህብረተሰቡ እርስ በርሱ እንዲከፋፈል ሆኖ ስለቆየ ስለዚህ ትናንትና ይህ ችግር በመፈታቱ የማህበሩ ጠቅላላ ጉባኤ በጣም በከፍተኛ ደስታ አድንቆ ውሳኔ ወስኗል ማለት ነው። ስለዚህ መኪናዋን እነሱ ይዘው እንዲቀጥሉ ገንዘባቸው የ1 ሚሊዮን የገባውን ደግሞ ማህበሩ ይህን ሀብት ይዞ እንዲንቀሳቀስና አጠቃላይ ማህበሩ ትርፋማ ሆኖ እንዲቀጥል ውሳኔ የወሰነበት ሁኔታ አለ። አጠቃላይ ግን ማመስገን የምፈልገው እኔ የጽሕፈት ቤታችን ሙያተኞች፣ የጽሕፈት ቤታችን የህግ ሙያተኛ ወይም አቃቢ ህግ እና የማህበሩ ስራ አመራር ቦርድ አባላት በተለይ ሰብሳቢው እና ሌሎችም የቀበሌ አስተዳዳሪዎች ነቄስ ሸቱ እና አጠቃላይ የወረዳ አስተዳደር ምክር ቤት ላደረገልን ድጋፍ ከዚህም በተጨማሪ የሰሜን ጎንደር ዞን ፍትህ ጽሕፈት ቤትና የሰሜን ጎንደር ዞን ፍርድ ቤት ይህ ጉዳይ እንዲያል ከፍተኛ ስራ ስለሰራልን እና ህብረተሰባችን እዛ ሲከፋፈል የነበረው በአንድ ሆኖ የማህበሩንም በሉት ሌላውን ተግባር እንዲያከናውን እና የነበረው ቁርሾ ተፈትቶ አጠቃላይ ማህበራችን ትርፋማ እንዲሆን ድጋፍ ስላደረጉልን በእኔና በጽሕፈት ቤቱ ስም እንዲሁም በደባርቅ ወረዳ አስተዳደር ቤት ስም ላቅ ያለ ምስጋና አቀርባለሁ።